ሱፕ ወይም ሾርባ ነው፣ አብረን እንስራ። ዱባ ወይም የባህር ቅል ይባላል በእኛ በሀገራችን በኢትዮጵያ ማለት ነው። እዚህ ደግሞ በተር እስኩሽ ነው ሲሉ ነው የምሰማው። አረበኛውን በደንብ አላውቀው ማለት ነው። ለማንኛውም ነው አብረን እንስራ። እሱን እንትኑን ላሳያችሁ ማለት ነው። በተር እስኩሽ ይሄ ይመስላል። በተር ፖፖ አላውቀውም ግን ስሙ አያዝልኝም ማለት ነው። እና ሾርባ አብረን እንስራ። ሰላም ጤና ይስጥልኝ። ቻናል ሰላማችሁ ይብዛ። ይሄ እንግዲህ ስሙንም በደንብ ባላውቅም ዱባ ነው የሚመስለው። ሾርባ ልሰራው ነው ማለት ነው። ቆራርጠዋለሁ። አሁን የሚያስፈልገኝ ቢኖር እኔ ለራሴ አሁን አንድ ካሮት፣ አንድ ኩሳና ኩሳ ዝኩኔ ነው ምንድነው ስሙ? ኩሳ ነው የሚባለው እዚህ አላውቅም እንግዲህ በአማርኛው። እዚህ ጋር ነጭ ሽንኩርት አለኝ፣ ግን ነጭ ሽንኩርት ከሌላችሁ ይሄንኛው መጠቀም ይቻላል። እዚህ ጋር መቅዱነስ አለኝ፣ ነጭ ሽንኩርት፣ ሌሞን። እነዚህ ናቸው ለጊዜው የሚያስፈልጉኝ ማለት ነው ለዛሬው ሾርባዬ። እና አብረን እንስራ። ለቁራጥና ለምጣ ማለት ነው ስለማይመቸኛው ለካሜራ ይዤ ለመቁረጥ ማለት ነው። አያችሁ ዱባ ማለት የሚባለው እኛ ጋር። እዚህ ጋር ደግሞ በተር ፖፖ ነው፣ እንደዚህ ነው የሚባለው ማለት ነው። አረበኛ ራሱ አላውቅም። ስለዚህ ይሄ እኛ ጋር ዱባ ሲሉ ሰማለሁ። ፍሬ ሁሉ አለ። አያችሁ ፍሬ። አሁን ይሄን ልከትፈው ነው ማለት ነው። ስዴት ጨምሬያለሁኝ አሁን ትንሽ የዘይት አድርጌያለሁ፣ ምክንያቱም ጊዜው እንዳያርብኝ ማለት ነው። ከዛ ደግሞ ጨምራለሁ ላቅላላ። አሁን ቀጥታ እሱን ጨምራለሁ። ከሞን ፍልፍል አስዋት ገዘር ከቅመሙ ጋር ካቁላላሁት በኋላ ውሃ ጨምርበታለሁ። ኩሳ ቶሎ ስለሚበስል ችግር የለውም። ይህንን መጀመሪያ ላብስልና እኔ ሁሉንም አንዳንድ ነው ያደረኩት። ብዙ ከፈለጋችሁ ብዙ መጠን ትችላላችሁ። ኩሳ አንድ፣ ገዘር አንድ፣ ካሮት አንድ። አሁን ውሃ ጨምራለሁ። የፈላ ውሃ አለኝ ነው። ከሞን እጨምርበታለሁ። ኩዝበራ ቦጥራ፣ ኩዝበራ የድንብላል ቦጥራው ማለት ነው። ጨው አለ ሀሳብ ጨው በመጠናችሁ። አሁን እንዲበስል እከነዋለሁ ማለት ነው። ኩድራው ሁሉም በአንድ ላይ እስከሚበስል ድረስ እከነዋለሁ። አሁን እየተንተከተከ ነው ማለት ነው። አዎ እየበሰለ ነው። እንግዲህ ለራት ሆነ ለመክሰስ ለፈለጋችሁ ሰዓት በጣም አሪፍ ነው ማለት ነው። እስከሚበስል ጠብቁ። መለሳለሁ። ጋዙን ቀነስ አድርገን ይብሰል ማለት ነው። እስቲ አሁን እናየው። የተንተከተከ ነው እንደምታዩት ማለት ነው። ግን ይሄ እኛ ሀገር ማለት ነው ምንድን ነው የሚባለው? ቆይ የባህር ቅልም ይባላል አይደለ? እኔ እኮ ብዙ ስለማላውቅ መስራት እንጂ ስሙ ምን እንደሚባል አላውቅም። በእንግሊዘኛ በተር ፓን እጽፍላችኋለሁ በእንግሊዘኛ ማለት ነው። በአማርኛው ጠፋብኝ ማለት ነው። የባህር ቅል መሰለኝ የሚባለው ወይም ዱባ። እናንተ እስቲ በኮሜንት አሳውቁኝ ማለት ነው። የባህር ቅል ወይም ዱባ ብቻ አላውቀውም ማለት ነው። ለማንኛውም እየበሰለ ነው። ደግሞ አይቆይም። ደረቅ ያለ መስሎ የነበረ ማለት ስታዩት የማይበስል ነው የሚመስለው፣ ግን ይበስላል። በጣም ፈጣን ነው። አሁን በስሎልኛል። እንደምታዩት ብስል ብሏል ማለት ነው።
መፍጫ አለኝ የመፍጫ ነው። ከሱ ደግሞ ከዚህ ላጥፋና ትንሽ ይብረድ። አሁን በስሎልኛል። ዱባ ወይም የባህር ቅል ወይም በተር ፓን በአረበኛ ምን እንደሆነ ንገሩኝ ማለት ነው። በአረበኛ የምትችሉ እህቶቼ ወይም ወንድሞቼ ንገሩኝ በኮሜንት። እኔ በአረበኛ አላውቀውም፣ ግን በሀገራችን ራሱ የባህር እንትን ምንድን ነው ዱባ ወይም የባህር ቅል ነው ምናምን እንደዚህ ሲሉ ሰማለሁ ማለት ነው። ብዙም አላውቀውም አለኝ፣ ግን ትንሽ በረድ ማለት አለበት። ምነው ከአረባይ ስለሆነ ትንሽ በረድ በልልኝና ተመለሳለሁኝ። በጣም ቆንጆ ነው የበሰለው። በርዶልኛል ማለት ነው። ታጥዋለሁ ተመለሳለሁ ማለት ነው። እስቲ አሁን እንደዚህ ክሬማ ሆናለች ሆኖልኛል ማለት ነው። በጣም ቆንጆ ከለሩ ራሱ ሲያምር ዋው ነው። ጨው ያው በመጠናችሁ ጨምሮ ነው። አሁን ትንሽ ልጨምርበት። ውፍረቱ ደግሞ በጣም እንደዚህ ያው በጣም አሪፍ ነው። እንደዚህ ትንሽ እንጠቅጠቅ። በተረፈ ክሬም መጨመር እንችላለን። አሁን ይኸው አልቋል በስሏል ማለት ነው። እንግዲህ ጠረጴዛ ላይ አቅርቤዋለሁኝ። ብርድም እየመጣ ስለሆነ ሰርታችሁ ተጠቀሙ። ምናልባት በቤትም ስሩ ከተባላችሁ ይህን ነገር መስራት እንችላለን። ሾርባ፣ የተለያየ ነገሮች እንዲሁም ጣፋጭ ነገር መስራት እንችላለን በዚህ ማለት ነው። አሴዳም በዚህ መስራት ይቻላል ማለት ነው። እንግዲህ የተለያዩ ነገሮች በዚህ ነገር ይሰራል። የዛሬው በዚህ አብቅቷል። ላይክ እንዲሁም ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ይሄን ይመስላል።